ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ ሙሉ የአማርኛ ፊደላትን በደንብ የማስተምራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሁኑ። ከዚህ በተጨማሪ በኦንላይን መማር ወይም ደግሞ ልጆቻችሁን ማስተማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ ብቁ አንባቢና ጸሐፊ እንድትሆኑ አድርገን በኦንላይን እናስተምራችኋለን። ከየትኛውም ሀገር ናችሁ መማርም ሆነ ልጆቻችሁን ማስተማር ትችላላችሁ። ቪዲዮ ላይ ባስቀመጥነው ስልክ አናግሩን። ቀጥታ ወደ ትምህርታችን ስንሄድ ይቺ ማናት? ሀ ሁ ሂ ሃ ሄ ህ ሆ ማናላት? ሀ ሁ ሂ ሃ ሄ ህ ሆ ይቺ ማናት? ለ ናት። ለ ሉ ሊ ላ ሌ ል ሎ። እስቲ እንደገን ማናት? ለ ሉ ሊ ላ ሌ ል ሎ። እሺ ይቺ ማናት? ሀ ናት። ሀ ሁ ሂ ሃ ሄ ህ ሆ ሆ ማናላት? ሀ ያው ሀ ሁ ሂ ሃ ሄ ህ ሆ ይቺ ማናት? መ ናት። መ ሙ ሚ ማ ሜ ም ሞ። እንደገና ይቺ መ ሙ ሚ ማ ሜ ም ሞ ሞ። ይቺ ማናት? ሰ ናት። ሰ ሱ ሲ ሳ ሴ ስ ሶ። እስኪ እንደገን ሰ ሱ ሲ ሳ ሴ ስ ሶ። እሺ መልካም። አሁን ደግሞ እንደዚህ አይተናል አድን። ወደ ታች ደግሞ እንያቸው። ይቺ ማናት? ሀ ይቺኛዋ ለ ይቺ ሀ ይቺ መ ይቺ ሰ ሰ። እሺ ሁለተኛ ፊደሎች ደግሞ ተመሳሳይ ከጎናቸው ላይ ቅጥል አላቸው። በዚህ አንደኛዋን ከአንደኛው በቀላሉ መለየት ትችላላችሁ። እሺ ይቺ ማናት? ሁ ሉ ሁ ሙ ሱ ሱ ናለች። ይቺ ማናት? ሶስተኛ ፊደሎች ከእግራቸው ላይ ወደ ቀኝ ዘወር ዘወር ያሉ ናቸው ማለት ነው። በዚህ እያንዳንዳቸው መለየት ትችላላችሁ። ይችኛዋ ሂ ናት። ሂ ይቺ ሊ ይቺ ሂ ይቺ ሚ ይቺ ሲ ሲ ናት። እሺ ይቺ ማናት? ሀ ይቺ ላ ይቺ ሀ ይቺ ማ ይቺ ሳ ሳ። እሺ ይቺ ማናት? ሄ ናት። ሄ ይቺ ሌ ይቺ ሄ ይቺ ሜ ይቺ ሴ ሴ ናት። ሴ። እሺ ይቺ ይቺኛዋ ማናት? ህ ከዛ ይቺ ል ይቺ ህ ይቺ ም። እሺ ይቺ ማናት? ስ ስ ናት። እሺ ወደ እነዚህ ስናልፍ ይቺ ማናት? ሆ ናት አይደለ?
ሆ ይቺ ሎ ይቺ ሆ ይቺ ሞ ይቺ ሶ እንላቸዋለን ማለት ነው። አሁን እዚህ ጋር አምስተኛ ፊደሎች ምን ተመሳሳይ ያደርጋቸዋል? እግራቸው ላይ ሁሉም ቀለበት ወይም ዜሮ ቅርጽ አላቸው ማለት ነው። በዚህ አንደኛው በቀላሉ መለየት ትችላላችሁ። ወደ ቀጣይ ፊደላት ስናልፍ እነዚህ ናቸው። እሺ ይቺ ማናት? ረ ናት። ረ ሩ ሪ ራ ሬ ር ሮ እንደገን ረ ሩ ሪ ራ ሬ ር ሮ ሮ ይቺ ማናት? ሰ ናት። ሰ ሱ ሲ ሳ ሴ ስ ሶ እንደገን ሰ ሱ ሲ ሳ ሴ ስ ሶ ይቺ ማናት? ሸ ሹ ሺ ሻ ሼ ሺ ሾ እንደገን ግማና አልነን ሸ ሹ ሺ ሻ ሼ ሺ ሾ እሺ ይቺ ማናት? ጠ ናት። ጠ ኡ ኢ ጣ ኤ እ ኦ እንደገን ጠ ኡ ኢ ጣ ኤ እ ቆ እሺ ይቺኛዋ ማናት? በ ናት። በ ይቺ ቡ ቢ ባ ቤ ብ ቦ እንደገን በ ቡ ቢ ባ ቤ ብ ቦ ብለን እናነባቸዋለን። እስቲ አሁን ደግሞ ወደዚህ ካየናቸው ወደታች ደግሞ ሲናያቸው ወደዚህ እሺ ይቺ ማናት? ረ ይቺኛዋ ሰ ሸ ይቺ ቀ ይቺ በ ናት። በ ይቺ ማናት? ሩ ይቺ ሱ ይቺ ሱ ይቺ ኡ ይቺ ማናት? ቡ ናት። ይቺ ማናት? ሪ ናት። ሪ ይቺ ሲ ይቺ ሺ ይቺ ኢ ይቺ ቢ ናት። ይቺ ማናት? ራ ናት። ራ ይቺ ሳ ይቺ ሻ ይቺ ጣ ይቺ ማናት? ባ ናት። እሺ ይቺ ማናት? ሬ ይቺ ሴ ይቺ ሼ ይቺ ቄ ይቺ ማናት? ቤ ናት። እሺ ይቺ ማናት? ር ይቺ ስ ይቺ ሽ ይቺ ኤ ይቺ ብ ናት። ይኸው ይቺ ር ይቺ ስ ይቺ ሽ ይቺ ቅ ይቺ ብ ናት። እሺ ይቺ ማናት? ሮ ናት። ሮ ይቺ ሶ ይቺ ሾ ይቺ ኦ ይቺ ማናት? ቦ
ቦ ነው። እንዳልኳችሁ ምንድነው ማድረግ ያለባችሁ? የሁለተኛ ፊደሎች ከጎናቸው ላይ ቅጥል አለባቸው እንደምታያቸው። ሶስተኛ ፊደሎች ደግሞ ከእግራቸው ላይ እንደዚህ ዘወር ዘወር ያሉ ናቸው። በዚህ በቀላሉ መለየት ትችላላችሁ። ከዛ በተጨማሪ ያው አምስተኛ ፊደሎች ደግሞ ከእግራቸው ላይ ዜሮ ወይም ቀለበት አላቸው በቀኝ በኩል ማለት ነው። እነዚህን እየተጠቀማችሁ በቀላሉ አንደኛዋን ከአንደኛዋ መለየትና ማወቅ ትችላላችሁ። ፊደላትን ካወቃችሁ ደግሞ በቀላሉ ማንበብ ትችላላችሁ። ለበለጠ ደግሞ ቪዲዮ ላይ ባስቀመጥነው ስልክ ወይም በዋትስአፕ በቴሌግራም አናግሩን። በኦንላይን እናስተምራችኋለን። በአጭር ጊዜ ብቁ አንባቢና ጻፊ እንድትሆኑ እናስችላችኋለን። ወደ ቀጣይ ፊደላት ስናልፍ እሺ እነዚህ ናቸው። ይቺ ማናት? ተ ናት። ተ ቱ ቲ ታ ቴ ት ቶ። እስኪ እንደገን ተ ቱ ቲ ታ ቴ ት ቶ ቶ። እሺ ይቺ ማናት? ቸ ናት። ቸ ቹ ቺ ቻ ቼ ቺ ቾ። እንደገን ቸ ቹ ቺ ቻ ቼ ቺ ቾ። እሺ ይቺ ማናት? ፋ ሁ ሂ ሃ ሄ ህ ሆ። እንደገን ሃ ሁ ሂ ሃ ሄ ህ ሆ። ይቺ ማናት? ነ ናት። ነ ኑ ኒ ና ኔ ን ኖ። እንደገን ነ ኑ ኒ ና ኔ ን ኖ። ይቺ ማናት? ኘ ናት። ኘ ኘ ኙ ኝ ኛ ኜ ኚ ኞ ኞ ኞ። እሺ አሁን ደግሞ ወደታች እንያቸው እንደዚህ እንደዚህ። ይቺ ማናት? ማን ነበር ያልናት? ተ። ይቺኛዋ ማናት? ቸ። ይቺ ሀ። ይቺ ነ። ይቺ ኘ ኘ። እሺ ይቺ ማናት? ቱ። ይቺ ቹ። ይቺ ሁ። ይቺ ኑ። ይቺ ኙ ኙ። እሺ መልካም። ይቺ ማናት? ቲ ናት። ቲ ቺ ሂ ኒ ኒ። ይቺ ኒ ናት። በመቀጠል ይቺ ማናት? ታ ናት። ያው ታ ቻ ታ ና። ይቺ ኛ ናት። ኛ። ያው ታ ቻ ታ ና። ይቺ ኛ ናት። ኛ። እሺ በመቀጠል ይቺ ማናት? ቴ ናት። ቴ ቼ ሄ ኔ ኜ ኜ። እሺ ይቺ ማናት? ት ች ህ ን። ይቺኛዋ ማናት? ኝ ኝ። እሺ ይቺ ማናት? ቶ ናት። ቶ። ይቺ ቾ። ይቺ ሆ። ይቺ ኖ። ይቺ ኞ ናት። ኞ። እንዳልኳችሁ በተደጋጋሚ እንደምነግራችሁ ሁለተኛ ፊደሎች ከጎናቸው ላይ አላቸው። ሶስተኛ ፊደሎች ከእግራቸው ታች ላይ ወደ ቀኝ ዞር ናቸው። አምስተኛ ፊደሎች ደግሞ ከእግራቸው ላይ ቀለበት አላቸው። በዚህ አንደኛውን ከአንደኛዋ በቀላሉ መለየትና ማወቅ ትችላላችሁ ማለት ነው። ወደ ቀጣይ ፊደላት ስናልፍ
እነዚህ ናቸው። ይቺ ማናት? አ ናት። ይኸው አ ኡ ኢ አ ኤ እ ኦ እንደገን አ ኡ ኢ አ ኤ እ ኦ ይቺ ማናት? ከ ናት። ከ ኩ ኪ ካ ኬ ክ ኮ እንደገን ከ ኩ ኪ ካ ኬ ክ ኮ ኮ እሺ ይቺ ማናት? ሀ ናት። ሀ ያው ሀ ሁ ሂ ሃ ሄ ህ ሆ እንደገን ሀ ሁ ሂ ሃ ሄ ህ ሆ ሆ እሺ ይቺ ማናት? ወ ናት። ወ ው ዊ ዋ ዌ ው ወ ሲ ወ ው ዊ ዋ ዌ ው ዎ ወ ከዛ በመቀጠል ይችኛዋ ማናት? አ እንላታለን። ሲያብራችሁ ይበሉ አ ኡ ኢ አ ኤ እ ኦ እንደገን አ ኡ ኢ አ ኤ እ ኦ ይቺ ማናት? ጸ ናት። ጸ ጹ ጺ ጻ ጼ ጽ ጾ ጾ እሺ እንደገና ይቺ ማናት? ጸ ጹ ጺ ጻ ጼ ጽ ጾ ጾ እሺ አሁን ደግሞ ወደ ታች እንደዚህ እንቁጠራቸው። ምን ያክል አውቃችኋል? ምን ያክል ይዛችኋል? የሚለውን ለማየት ይቺ ማናት? አ ናት። ይቺ ከ ይቺ ከ ይቺ ወ ይቺ አ ይቺ ጸ ናት። ጸ ይቺ ማናት? ኡ ይቺ ሁ ይቺ ሁ ይቺ ው ይቺ ኡ ይቺኛዋ ማናት? ጹ ናት። ጹ እሺ ይቺ ማናት? ሶስተኛ ፊደል ኢ ናት። ኢ ይቺ ኪ ይቺ ሂ ይቺ ዊ ይቺ ኢ ይቺኛዋ ማናት? ጺ ናት። ጺ እሺ ይቺ ማናት? አ ናት። አ ይቺ ካ ይቺ ሃ ይቺ ዋ ይቺ አ ይቺ ጻ ናት። ጻ በመቀጠል ይቺ ማናት? ኤ ኬ ሄ ዌ ኤ ጼ ይቺ ስድስተኛው ማናት? እ ናት። ያው እ ህ ህ ው እ ጽ ጽ ናት። በመቀጠል ሰባተኛይቱ ማናት? መጨረሻ ኦ ናት አይደለ? ኦ ሆ ሆ ወ ወ ጂ ኦ ይችኛዋ ማናት? ጾ ጾ ናት። ይችኛዋ ጾ እሺ እንዳልኳችሁ በተለይ ሁሌም እንደምነግራችሁ በየስላይዱ ሁለተኛ ፊደሎች ከጎናቸው አላቸው። ሶስተኛ ፊደሎች ከግራቸው
አምስተኛ ፊደሎች ደግሞ ከእግራቸው ቀለበት አላቸው። ይህን እያንዳንዱ መያዝ ይኖርባቸዋል። አሁንም ወደ ቀጣይ ፊደላት ስናልፍ እነዚህ ናቸው። ይቺ ማናት? ዘ ናት። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። ዞ ናት። ይቺ ማናት? ዠ፣ ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። ዦ። በመቀጠል ይቺ የ ናት። የ፣ ዩ፣ ይ፣ ያ፣ ዬ፣ ይ፣ ዮ። ዮ፣ ዮ። እሺ ይችኛዋ ማናት? ደ ናት። ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። ዶ። እንደገና ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። እሺ ይቺ ማናት? ጀ ናት። ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጂ፣ ጆ። ጆ። እሺ እስኪ አሁንም ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጂ፣ ጆ። ጆ። ወደ ቀጣይ እነዚህኞች ወደ ቀጣይ ከማለፋችን በፊት እስቲ ወደ ታች አሁን እንያቸው። እቺ ማናት? ዘ፣ እቺ ዠ፣ እቺ የ፣ እቺኛዋ ደ፣ እቺ ጀ፣ ጀ። እቺ ዙ፣ ዡ፣ ዩ፣ ዱ፣ ጁ፣ ጁ ናት። እቺ ማናት? ዚ፣ ዢ፣ ይ፣ ዲ፣ እቺ ጂ ናት። ጂ፣ ጂ። እሺ እቺ ማናት? ዛ፣ እቺ ዣ፣ እቺ ያ፣ እቺ ዳ፣ እቺኛዋ ጃ፣ ጃ። እቺ ማናት? ዜ ናት። ዜ፣ እቺ ዜ፣ ዤ፣ የ፣ ዴ፣ እቺ ጄ ናት። ጄ። እሺ እቺ ደግሞ ማናት? ዝ፣ እቺ ዥ፣ እቺ ይ፣ እቺ ድ፣ እቺ ጂ ናት። ጂ፣ ጂ። እሺ እቺ ማናት? ዞ ናት። ዞ፣ እቺ ዦ፣ እቺ ዮ፣ እቺ ዶ፣ እቺ ማናት? ጆ። እንደገና እቺ ማናት? ዞ፣ እቺ ዦ፣ እቺ ዮ፣ እቺ ዶ፣ እቺኛው ማናት? ጆ፣ ጆ። እሺ ወደ ቀጣይ ፊደላት ስናልፍ እነዚህ ናቸው። እቺ ማናት? ገ፣ ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ጊ፣ ጎ። ያው ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ጊ፣ ጎ። እሺ ይቺ ማናት? ጠ ናት። ጠ፣ ኡ፣ ኢ፣ ጣ፣ ጤ፣ ጥ፣ ጦ። እንደገና ጠ፣ ኡ፣ ኢ፣ ጣ፣ ጤ፣ ጥ፣ ጦ። ይቺ ማናት? ጨ ናት። ጨ፣ ጩ፣ ጪ፣ ጫ፣ ጬ፣
ጮ። እሺ ጪ ጨ ጩ ጪ ጫ ጬ ጭ ጮ ጮ። እሺ ይቺ ማን ናት? ጠ ናት። ጠ ጡ ጲ ጳ ጴ ጵ ጶ። እንደገን ጠ ጡ ጲ ጳ ጴ ጵ ጶ ጶ። ይቺ ማን ናት? ፀ ናት። ፀ ጹ ጺ ጻ ጼ ጽ ጾ። እንደገን ፀ ጹ ጺ ጻ ጼ ጽ ጾ ጾ። እሺ አሁን ደግሞ እስቲ ወደ ታች እናያቸው። ይቺ ማን ናት? ገ ይቺ ጠ ይቺ ጨ ይቺ ጰ ይቺ ጸ ናት። ጸ። እሺ ይቺ ማን ናት? ሁለተኛ ፊደሎች ጉ ይቺ ጡ ይቺ ጩ ይቺ ጡ ይቺ ማን ናት? ጹ ናት። ጹ። እሺ ይቺኛዋ ማን ናት? ጊ ይቺ ጢ ጪ ጲ ጺ ጺ። እሺ ይቺ ማን ናት? ጋ ጣ ጫ ጳ ጻ ጻ። እሺ ይቺ ማን ናት? ጌ ናት። ጌ ጬ ጬ ጴ ጼ ጼ ናት። እሺ በመቀጠል ይቺ ማን ናት? ግ ናት። ግ ጥ ጥ ጥ ፅ። እሺ ይቺ ማን ናት? ጎ ናት። ጎ ጦ ጮ ጶ ጾ ጾ ናት ማለት ነው። ጾ። እሺ ወደ ቀጣይ ፊደላት ስናልፍ እነዚህ ናቸው። እሺ ይቺ ማን ናት? ፈ ናት። ፈ ፉ ፊ ፋ ፌ ፍ ፎ። እንደገና ፈ ፉ ፊ ፋ ፌ ፍ ፎ። እሺ ይቺኛዋ ማን ናት? ፐ ናት። ፐ ያው ይቺ ፐ ፑ ፒ ፓ ፔ ፕ ፖ። እስኪ እንደገና ፐ ፑ ፒ ፓ ፔ ፕ ፖ። እሺ መልካም። ከዚህ በታች ያሉ ደግሞ ዲቃላ ሆሄያት እንላቸዋለን ማለት ነው። ይቺ ማን ናት? ሏ ሟ ሷ ሯ ሷ ሿ ቋ። እስኪ እንደገና ሷ ሏ ሟ ሷ ሯ ሷ ሿ ቋ። ከዚችኛው ማን ናት? ቧ ናት። በ ናት የምትመስል ያው ቧ። ይቺ ቷ ይችኛዋ ቿ ይችኛዋ ማን ናት? ኋ ይችኛዋ ኗ ይቺ ኟ ይቺ አ ናት። አ። ይቺ ማን ናት? ኳ ናት። ኳ። ይቺ ዟ ይቺ ዧ ይቺ ዷ ይቺ ጇ ይችኛዋ ጓ ይቺ ማን ናት? ጧ ጧ። ይቺ ጯ ከዛ ይቺ ጿ ይቺ ጧ ፏ ፏ። እነዚህን ይመስላሉ ማለት ነው። ሙሉ የአማርኛ ፊደላት ያያችኋቸው እነዚህ ናቸው ማለት ነው። እሺ እነዚህ ድጋሚ እናያቸው። ይቺ ማን ነበር ያለን? ፈ ፉ ፊ ፋ ፌ ፍ ፎ። ይቺኛዋስ ማን ነበረች? ፐ ፐ ፑ ፒ ፓ ፔ ፕ ፖ ፖ። እነዚህንን ፊደሎች እያንዳንዳቸውን ለይታችሁ ማወቅ ከቻላችሁ በቀላሉ አማርኛ ብቁ አንባቢና ጸሐፊ የመሆን እድሉ አላችሁ፣ መሆን ትችላላችሁ። ለበለጠ ደግሞ እኛ ጋር ብትማሩ በኦንላይን ብትማሩ በጣም በአጭር ጊዜ ብቁ አንባቢ ጸሐፊ መሆን ትችላላችሁ። በኦንላይን እናስተምራለን። ቪዲዮ ላይ ባስቀመጥነው ስልክ በተመሳሳይ አናግሩን። በአጭር ጊዜ ብቁ አንባቢና ጸሐፊ መሆን እድሉ አላችሁ።
መጀመሪያ ላይ ፊደላትን ማወቅ ነው። መጀመሪያ እንደዚህ ታውቃላችሁ። ከዛ ደግሞ ወደ ታች እንደዚህ መጥራት። በዚህ መንገድ ተለማመዱ። ይህን ቪዲዮ እየደጋገማችሁ እዩት፣ ያለምዳችኋል። ፊደሎችን ካወቃችሁ ደግሞ በአጭር ጊዜ አንባቢ መሆን ትችላላችሁ። ለዛሬ የነበረን ትምህርታችን ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ተመኘሁ።